ከሰኞ ጀምሮ እስከ ዓርብ እንግዲህ ህዝበ ክርስቲያኑ የሰሞነ ሕማማትን በተለያዩ የእምነቱ ሥርዓቶች ያከበረ ይገኛል። ከአሶሳ ከተማ ወጣ ብለን እንግዲህ በአሶሳ ሀገረ ስብከት የአምባ 8 ዳግማዊ ደብረ ሊባኖስ አቡነ ተክለ ሃይማኖት ቤተክርስቲያን ላይ እንገኛለን። የእምነቱ ተከታዮችን ለኢቲቪ በሰጡት አስተያየት ከዛሬ ጀምሮ እስከ ዓርብ ባለው ቀናት በስግደት በጸሎት በመተጋገዝ ቀናቶቹን እንደሚያሳልፉ ይናገራሉ። ጌታችን የመድኃኒታችን ኢየሱስ ክርስቶስን በዓል የምናከብርበት የምናስብበት ሰሞነ ሕማማት ወቅት ወይም ሳምንት ነው። ይህን ሳምንት ደግሞ ከዚህ ከሰኞ ጀምሮ እስከ ዓርብ ባለው ወቅት እየሰገርነ እየጾምነ ጀንበር እስከሚጠልቅ ድረስ የምናስብበት ሰዓትና በዓል ነው። ከኛ የሚጠበቀው መጾም፣ መጸለይ፣ መስገድ እና የተራቡትን የተጠሙትን ማሰብ፣ የታረዙትን ማልበስ ይሄ ይጠበቃል። እርስ በርስ በቃ ተከባብረን አንዱ ላንዱ የሚያስብበት ጊዜ ሊሆን ይገባል። ያ ካልሆነ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ኃጢአታችን አስተሰርዮልናል በአንድ ቀን ጨርሰናል ሌላውን ቀን ኃጢአት እንስራ የሚል ነገር ሊኖር አይገባምና እርስ በርስ የመከባበሩ የመተዛዘዙ ትልቁ ትንሹን ትንሹ ትልቁን የመከባበር ነገር እንዲኖር መልእክት አስተላልፋለሁ። ሰሞነ ሕማማትን ከመቼው ጊዜ ባለፈ የሰው ልጆች በፍቅር በመተሳሰብ በመተጋገዝና ሳምንቱን በስግደትና በተለያዩ የሃይማኖታዊ ሥርዓቶች እንደሚያከብሩ መረዳት ይቻላል። ለኢትዮጵያ ቴሌቪዥን ነስረዲን ሐሚድ ከአሶሳ